ከሀገሪቱና ከህዝቡ የጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ሰኔ 5 ቀን 2017 ዓ.ም በተደረገው የሕዝብ ተወካዮች ምክር ቤት 36ኛ መደበኛ ጉባኤ ላይ አዳዲስ የምርጫ ቦርድ የቦርድ አባላት ተሾመዋል። በውይይቱ ላይ የቦርዱ አባላት ሰፊ ስራ እንደሚጠበቅባቸው የተገለጸ ሲሆን በቀጣዩ ዓመት የሚደረገውን ምርጫ ፍትሐዊ ማድረግን ጨምሮ የፖለቲካ ፓርቲዎች ነጻነትን ማስጠበቅ፣ የመንግስት ጣልቃ ገብነትን መከላከል እንደሚጠበቅባቸው አዳዲሶቹ የቦርድ አባላት ማሳሰቢያ የሕዝብ ተወካዮች ምክር ቤት ሰጥተዋል። የቦርድ አባላቱ በቀጣይ ሰፊ ስራ እንደሚጠበቅባቸው የተናገሩት የሕዝብ ተወካዮች ምክር ቤት አባላትም ናቸው። የተለያዩ አካባቢዎች የጸጥታ ችግር አለ። ኃላፊነቱን በሚወስዱበት ሰዓት አስቻይ ሁኔታ በመፍጠር ላይ ተጽዕኖ ማሳደር አለባቸው። በጎ ተጽዕኖ ሊያሳድሩ ይገባል። መንግስት፣ ገዢው ፓርቲ ነፃ ገለልተኛ ምርጫ ሊካሄድ የሚችለው አስቻይ ሁኔታዎች ሲኖሩ ነው። እዚህ ላይ ተጽዕኖ ማሳደር አለባቸው። ከባለስልጣናት ጫና ነፃ መሆን አለባቸው የሚለውን አስተያየት ለመስጠት ነው። አመሰግናለሁ። እነዚህ ዛሬ የቀረቡት በአባልነትም በምክትል ሰብሳቢነትም የቀረቡት ለምርጫ ቦርድ ቀጣዩ ምርጫ ወደ ላቀ ደረጃ አሻግረው ቅቡልነቱን የበለጠ ተቀባይ እንዲኖረው ያደርጋሉ የሚል እምነት ስላለኝ እነዚህን እጩዎች ብናጸድቅ የሚል አስተያየት ለመስጠት ነው። የሃይማኖት ተቋማት ዋና ጸሐፊ ቀሲስ ታጋይ ታደለ መሪነት ግለሰቦቹ ተመርጠው ለጠቅላይ ሚኒስትሩ ቀርበዋል። ከተመረጡት ግለሰቦች ጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የእጩዎች ሹመት ውሳኔ ሀሳብ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ለምክር ቤት ያቀረቡ ሲሆን የምርጫ ሂደቱን ብዝሃነትን ያማከለና ማንኛውም የፖለቲካ ፓርቲ አባል ያልሆኑ መሆናቸውንም አብራርተዋል። ቀጣዩ ምርጫ ግልጽና ታማኝ ማድረግ የአዳዲሶቹ የቦርድ አባላት ኃላፊነት ነው። ምርጫው ታማኝና ግልጽ እንዲሆን መስራት ይጠበቅባቸዋል ሲሉ የሚናገሩት ሌላኛው አባል ናቸው። ምናልባትም ያ ይፋ ሲደረግ እኛም ያየንበት የተከታተልንበት የእኛን አስተያየት የተሰጠንበት ሁኔታ አለና ያ ተገቢና ትክክለኛ ነው። ትልቁ ነገር ከሚመጡ ወገኖች ወይም ተሿሚዎች ትልቁ ቁልፍ ጉዳይ መሆን ያለበት የህልና ስራ እንዲሰሩ ባሉበት ሀገራችንን እንዲያሻግሩ ነው። ትውልድ እየተተካ እየታረመ እየተስተካከለ ተአማኒ የሆነ ስራ ተሰርቶ ወጥ የሆነ አሰራር ተፈጥሮ ገለልተኛነቱ በጣም ጠብቆ ተሰርቶ ለውጥ እንዲያመጡ ስለሆነ ካላቸው ሙያ አንጻር ከሰሩት ኃላፊነት አንጻር አሁን በኢትዮጵያ ሕዝብ ፊት በ130 ሚሊዮኑ ፊት እና የአሁንና ቀጣይ ትውልድን በሚያስተሳስር መልኩ ኃላፊነታቸውን እንዲወጡ ነው። ያንን ካደረጉ ያደርጋሉ የሚል እምነት የማለኝና ይህን ማሳሰቢያው ሀሳብ ለመስጠት ነው። ስለዚህ ከዚህ አኳያ ምክር ቤቱ የቀረበው ነገር ተቀብሎ ቢያጸድቀው የሚል እምነት አለኝ። ያለፉት 6 ዓመታት ያገለገሉት የቦርድ አባላት የስራ ጊዜያቸው በዚህ ወር መጨረሻ የሚያጠናቁም ይሆናል። 7ኛው ሀገራዊ ምርጫ በቀጣይ ዓመት ለማከናወን ዝግጅት መጀመሩ የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ባለፈው ሳምንት ማስታወቃቸው ይታወሳል።